መለጠፍ ይቻላል። طيب ቀይሩ ያለ ድራማ ድራማ ነው። እውነት ነገር አያቀበልም። ድራማ ነው። አንዴ እንስራና እንውጣ በቃ። ግን ወይ እንዴት ነው የምትጠብቅ? እኔ ብሩ ግን ይጠፋል። ከይቱ ፎቶ ላምጣ ጠብቅ። ልቤ እያመመ ነው። በጣም እያመመ ሰው ነው ተነስማ ወይ ለድራማ እንደዚህ ያለቅሳል እንዴ? ወይ ጉድ ፈላ እናቴ። ለቀሰን እባክሽ። እኛ እንትን እንዳለን ነው እንጂ እሷ ራሷ እውነት ቢሆን ሀይሚ አታለቅስም ነበር እንደ ያኔው። ፈጣሪ ብቻ ከዚህ ድራማ ያውጣቸው። የሰው ልብ እየሰበሩ የሚሰሩት ይስጣቸው ፈጣሪ። ምንናት ናቸው ናት እንደነሱ ድንጋይ ለምን እንደዚህ ቻክ በኋላ ታሪቆ በኋላ እና ውዶች ብለዋል እና ንገድኛ እንደዚህ ብሩክ ሸራ አርቆ አትበይ። ቢጣሉ ኖሮ እኮ ወንድሙ ቤት አትመጣም። ይህን ማወቅ አለብን። እኛ አካሆናቸው ጅል አድርጎናል እንጂ ሆዳችን ባባ እንጂ ድራማ ባይሆን ወንድሙ ቤት ተናለች። እናቷ አባዛ ከባጃጅ ቦታ አትለየም። እባክሽ ለምን ሙሺ ቤት አልሄደችም? ሙሺ ካወቀችስ ሙሺ አታውቅም። በጣም ነው የማታውቀው። አራት እንደዚህ ማን አሳይተው በቢሳው ያውቃል ድራማ መሆኑን ሀብቴ ያውቃል፣ በደንብ ያውቃል ድራማ መሆኑን። ለሀብቴ ይደብቃል። ወንድም አይደለም በቀደሙ ድራማ የሀብቴ እኮ አይደብቅም። ለስራ መሆኑን አውቆ ነው። ባይሆን ይሆናል። በጣም ነው ቀይር የመጣው በቃ እንሂደው እናን እየጎዱን። ኧረ በእናታችሁ ገዝቱን ቀይሩ በቃ። እንዴ እንስራና ቀይር የመጣው እኮ ነው ምላችሁ። ያልቀየሩትን ቶሎ ቀይሩና እንውጣ በቃ። ያኔ ላኳ መቼ ላካችሁ? የቀየርሽው እኮ የብሩኬን ነው የቀየርሽው የብሩኬን። እዚህ በኩል አርጉና አናንዬ የሀይሚዬን ቀይሪ። በሳራ በኩል ያላችሁ ደግሞ የብሩኬን አድርጉ። ሁለተኛ ማድረግ መቻል አለብህ። እሱ አምኖ እራሱ ያደረገው ነገር ስላወቀ ነው እኮ እንደዚህ ነው ያለው። ሰላምን ከሆነ ለምን ድጋሜ አያደርግም? ልንገራችሁ፣ ድጋሜ አድርግ ምርመራ ብላችሁ ማለት ነው። ሁላችሁም እዚህ ጋር እራሳችሁን አትጉዱ። ኮሜንት ጻፉ። እሺ ኮሜንት ይጻፉ። እሺ በዚህ ሚዲያና ኢቢኤስ ሚዲያ ብላችሁ ጻፉ። ሰምቷል አይደለም? ድጋሜ ምርመራ ይደረግ ብሎ ዋትስአፕ ያላችሁ ሜንሽን አድርጉ። አይደለም ሰው ሁሉ ተነስቶ ደግሞ ወንድሙን ተነስቶ እሺ፣ እኛ እዚህ ጋር እየታመመን እነሱን እያየን እየተጨነቀን እራሳችን ወንድሙን ጀምር እኮ እሺ፣ ምንድን ነው ያለው? እኔ ልጅ ናት ናገባሪ ያሳደጋል። ለምን ልጅቷን ተቀበለ? ያው ተሳስቼ ሊሆን ይችላል፣ ግን እኮ ይቅርታ እኔ በጣም አላቅም እና ያው ሊሆንም ይችላል። ይቅርታ ብል እኮ ችግር የለም ከመጀመሪያው። እሷ ዛሬ እንደዛ አለች እኮ መጀመሪያ ድረስ እንደዛ ብትል ችግር የለም፣ ግን ዋሸት ለኔ አምኜ ነበረ፣ ግን ዋሸት አለች። እሱ አዳምጦሽ አታልቅሽ፣ ባይዚያ በዳንቺ አታልቅሽ፣ ራስሽ ነው የምትጎጂ። እናት አታልቅሽ። ሩታ ነች ማለት ስሙኝ ሴት ልጅ አለኝ እኔ እኮ አንድ ሴት ልጅ አለች። አዝናለሁ። እንደዚህ ህይወት ከሆነ ጥንቅር ብሎ እባክሽ ልለምንሽ፣ እባካችሁ ራሳችሁን አትጉዱ። ተረጋጉ። ድራማ ነው። እኔ ላብራራላችሁ። እኔ ስታለበሱ ማየት አልፈልግም። እግዚአብሔርን እኔ አልችልም። በጣም ነው የሚያመኝ። ላብራራላችሁ ድራማውን ማለት ነው። ዛሬ ቪዲዮውን በደንብ አይታችሁ ከሆነ አዳም ሙይት አርጉና ሁላችሁ። እሺ ምንድን ያለው? ሀሰንን አባረረው እንትና ማለት ነው። ሀሰንን ባባረረበት ሰዓት ከዛ ምንድን ያለው? በዚህ በጨለማ የት ነው የሚሄደው? አደላ ነው ብሩኬ፣ የት ነው የሚሄደው? በዚህ በጨለማ የት ነው የምታባረረው? ኧረ ቆዩ፣ ጨለማ ነው ወዴት ይሄዳል ምናምን ብሎ ሲል አልነበረ ብሩኬ? ከዛ ትንሽ ቆይቶ
ሶፋ ላይ እንደተቀመጡ ፍፄ ጎን ሆነው ምንድን ያለው ትላንትና እኮ የወደቀች ጊዜ እርጉዝ መሆኗን ራሱ ረስታለች። ግን እንዴት ነው አቀራረጻቸው ለእኛ የነገሩት? ያኔኑ ከሆስፒታል እንደተመለሱ ጨለማ እንደተቀረጸ ነው። ግን ቪዲዮ የተቀረጸው ዛሬ ነው። ልብሱን ስለለበሱ ነው እንጂ ዛሬ ነው ቪዲዮ እንትን ቀረጻ የተቀረጸው። አዳምጡኝ በደንቡ። ጅል ሆናችሁ ራሳችሁን አታሳምኑና በደንቡ አዳምጡኝ። ማሬ የሃይሚን ጸጉር የትናንት ነውን እና የዛሬውን በጸጉሯ ራሱ መለየት ትችላላችሁ። ቀረጸው የዛሬ ነው። ቀረጻው የዛሬ ነው። ለልየው ትላንትና ጭፍርር ብላ ትንሽ ለጥ ብሏል። አዳምጪ። እኔ ለእናንተው ነው ጌታ ማርያምን ለእናንተው ነው። ድራማው ቶሎ አይቆምም። እኛ ቁሙ ስላሉ አቁሙ አታቁሙ ስላላችሁ ልጅቷ በኮንትራት ነው የምትመጣው። እኛ በአፋችን እንደምናመጣው አይደለም እኮ ድራማ ሲሰራ ተፈራርመው ቪዩ ታየላቸውም አልታየላቸውም ተፈራርመው ነው ልጅቷን የሚያመጡት። ስለዚህ እናንተ አቁሙ ስላላችሁ አያቁሙም። ቦታዋ እሷ በወሯቷ በቀናቷ ካልሆነ በቀር አታቁምም፣ አያቁሙም። ኮንትራት ነው፣ ፍርሚያ ነውና ራሳችሁን አትግዱ እባካችሁን። እና እኛ ከእናንተ ትንሽ አወቅ የምናደርገው ስንሰጣችሁ እንትንን አይዲያን እንደዚህ ነው የሚሄደው አይዲያ ስንል አትሳደቡ። ከስር ያላችሁ እግዚአብሔርን ለእናንተ ነው እንጂ እኔ ምንም ነገር አይመስለኝም። እንደፈለጋችሁ መሆን ትችላላችሁ። ግን ደግሞ ታሳዝኑኛላችሁ። ስደት ላይ ነው ያላችሁ እንደኔው ማለት ነው። እኔ ከእናንተ ወይ ትንሽ ምራቅ ዋጥ ያረኩ ሰው ልሆን ይችላለሁ፣ ግን ላልሆንም ይችላለሁ። ግን በድራማው ልክ እንደማየው እንደገባኝ ድራማ ነው። ቪዲዮውን በደንቡ እዩ። ሳታሳልፉ ቃላቶችን የሚናገሩትን በደንቡ ጭንቅላታችሁ ውስጥ አስገቡና አዳምጡት። ከዛም በኋላ ምንድን ነው የምታገኙት? የሆነ ነገር ታገኛላችሁ። የእነሱን ሪአክሽን ትምህርት እንትን መሆኑን ድራማ እሷ ራሱ እርጉዝ ሆና እንዴት እንለያይ ትላለች? እርጉዝ ከሆነች ማለት ነው። ግራ ነው እነሱ የሚያስገቡ ነገር እኮ። አዳምጡ። ኦዲየንስ እንዳይርቃችሁ፣ ኦዲየንስ እንዳይቀየማችሁ። ግዴታ ሀይሚም ነፍሰ ጡር ናትና በዚህም ሀይሚም ነገ ትይዘዋለች ልጁ የሚል እኛ ሆዳችን እየራራ እንትን እያለ እንድንሄድ ነው ከነሱ ጋር። ሀይሚ ነፍሰ ጡር ናት ብለው ያመጡ ሰይጣን ነው እኮ መጨረሻው እነሱ እስከመጡ ድረስ ይጠብቃል። ከሆነ እያንዳንድሽ እንትኑን ይውላቸው። እኔ ቪዲዮ እንዲታይላቸው ፈልጋለሁ። ነገር ግን የምትታመሙ ካላችሁ ለቤተሰቦቻችሁ፣ ለእናታችሁ፣ ለቤተሰቡ፣ ለአባታችሁ፣ ለወገኖቻችሁ መግባት አለባችሁ በሰላም። ዘይት የምትጠብሱ አላችሁ፣ ብዙ ነገር የምትሰሩ አላችሁ፣ ምግብ የምትሰሩ ልትጎዱ ትችላላችሁ። የሚወድ ልብን ስለማቅ እኔም ስለምወዳቸው ግን ታምሜባቸው ብዙውን ጊዜ ስላዩ ሀይሚ ድራማ ነው የዛሬው ትክክል ሀይሚ ያስታውቃል። እግዚአብሔርን ታመመች ብላችሁ ማናችሁ እንትን እንዳትሉ እንዳትናገሩ። እኔ እህቶቼ ሲያለቅሱ ሲጎዱ ማየት አልፈልግም። ሀይሚ አይኗ ላይ ራሱ በትክክል ነው የሚያስታውቀው ዛሬ በትክክል። የትላንትናው ራሱ ወደቀች ብዬ ዙም አርጌ በጣም ነበር ያየሁት። አወዳደቋ ራሱ ቀስ ብላ ነበር የወደቀችው። የምትሳደቡ ደግሞ ሀይሜንም ብሩኬንም የምትሳደቡ አላችሁ፣ ሽልጥልጥ ምናምን እያላችሁ አቁሙ፣ ይስሩበት። በቃ ከሰሩ ይስሩ፣ ካልቻላችሁ አትዩ። እኔ ድራማ ነው። ድራማ ካልሆነ እቀጣላችኋለሁ። እኔ ይሄው ቃል ለእምድር ለሰማይ ነው። ማውቆል ቶሎ የሚቆም ስራ አይደለም የመጣው። ከዛም በኋላ የምታለቃቅሽ ያዳኔ ካለሽ ሂጂበት። ራስሽን መጉዳት ለቤተሰቦች መኖር የማትፈልጊ ካለሽ ሂጂበት። አያገባኝም። በማውቀው ልክ እነግርሻለሁ እንዳትጎጂ ማለት ነው። ቆም ብላችሁ በደንብ አስተውላችሁት። ልጆቹን ደግሞ አትሳደቡ። እና ደግሞ አንድ ነገር ልንገራችሁ፣ ትናንሽ ዩቱበሮች በእነሱ ስር የማይሆን አሁን ዛሬ ቤክ የሚባለው ልጅ የሆነ ነገር ይዞ መጣሉ። የሆነች ያቺ ፓንት የሆነች ሴትዮ ይዞ መጣሉ። እኔ ግን አላየው። እነሱን አትዩዋቸው፣ ልባችሁን ያሳምማችኋል። ለምን የማይሆን ነገር ነዋ እንዲታይላቸው የሚሉት እነሱ የሚያሳምን። እሷ ከመጣሽ በኋላ ማየውን ነገር ቃላት ነው የምታወራው ራሱ። ስለዚህ የእነሱን አትዩ። እነዚህ ትናንሾቹን ዩቱበሮች ለማሳደግ የሚመጡትን አትዩዋቸው። ለምን ልባችሁን ያሳምማቸዋል። የከልዬ ቤት እኮ እንደዚህ ተባለ ለማለት ሲባል መጥፎ ነገር ነው የሚያመጡት ትናንሽ ዩቱበሮቹ ማለት ነው። ለምን እንዲታይላቸው። ሀይሚና ብሩኬ ብቻ ጋር ነው ትክክለኛ ቪዲዮ የሚወርደው። ትክክለኛ ስላችሁ ድራማ አይደለም። ድራማው ራሱ የሚወርደው ትክክለኛ እነሱ ጋር ብቻ ነው።
እነዚህ ጠናነዚዎቹ የሚያመጡት እኛን ልብ አቁስሎን ያንን ቪዲዮ ለማየት ሄደን እንደዚህ ነው እንድንል ማለት ነው። ንቁ።